ቤተሰብ እንግዲህ ደስታዋን አጣጥማ ሳትጨርስ ሄርሜላ ማለት ነው በመሀል ፕሮግራሙን እሱ እንዳላዘጋጀ ሲናገር እንደ አንድ ሰው ምን እንደሚሰማችሁ ለመገመት ቀላል አይደለም። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች፣ ስለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እውነት ለመናገር በግድ የሚሆን ፍቅር የለም ብሏል አንዱ ወንድሞች ከዛ ውስጥ ማለት ነው። እውነት ነው፣ በግድ የሚሆን ፍቅር የለም። አቤል በግድ ሄርሜላን እንዲያቅፍ እያደረገ ያለውን ጥረት በቪዲዮ ላይ እየተመለከታችሁ ነው ያላችሁት። ይህ ማለት ያለ አብርሽ ፍላጎት ነው። ድንገት መጥቶ ሄርሜላ እንደምትመጣ ደግሞ ልክ ድግሱን አብርሽ እንደደገሰ አርግተው ነበረ ሄርሜላን ወደዚህ የጋበዟት። ነገር ግን ፍጹም ስህተት እንደሆነ ነበረ። አብርሽ በራሱ ፍላጎት አስቦና አቅዶ መጥቶ ሄርሜላን ሰርፕራይዝ ማረጋ ከሆነ ገፋፍታችሁ አብርሽንና ሄርሜላን አንድ ላይ ማድረግ የምትጥሩ ወንድሞች ካላችሁ ያ በጣም ስህተት ነው። እውነት ሲበዛ ለ5 ደቂቃ አስደስቶ ለአንድ ሳምንት ወይ ደግሞ ለአንድ ወር አመታቱን በሞላ ማስከፋት ማለት ለአንድ ሴት ልጅ ምን አይነት ሞራል መንካት እንደሆነ ማየትም ሆነ መስማትም ይገርም። መቼም በቪዲዮ ላይ እያየነ ያለ ነው እርግጠኛ እንዳልሆነና እሱ ይሄንን ነገር አምኑበት እንዳላደረገ ነው እየተናገረ ያለው። ነገር ግን እናንተ ወደ ሶሻል ሚዲያ ይዛችሁ ስትመጡ ምንድነው እሱ ህዝቡ የሚያየው? ሄርሜላን ከዚህ በላይ ማሰደብ አንፈልግም የምትችሉ ከሆነ አቤል በጣም ሲበዛ ስህተትን ያደረከው። አብርሽ በግድ እንዲያቅፋት እጁን እየሳብክ እያለ እንደሆነ በደንብ አርግተን ምስሉ ላይ እያየን ያለ ነው ማለት ነው፣ ወይ ደግሞ ቪዲዮ ላይ ማለት ነው። ይሄ ፍጹም ስህተት ነው። እባካችሁ አሁንም ስካይላይት ሆቴል ላይ ድል ያለ ሰርፕራይዝ አዘጋጅተንላችኋል ብላችኋል። ልጅቷን ግን ሞራና ላይ እንድትጫወቱበት በሴት ልጆች አምላክ ይሆንባችሁ። ሌላ ምንም አንለም ማለት ነው። አብርሽ እንደሆነ ከፍቅር ጋር ነው የምሆነው ብሏል። በቃ ያለ ፍቅር ሌላ ሴት አይታየኝም ብሏል። ምን አርግ ነው የምትሉት? አረ እንደቆይ እኔ የምለው ወንዶቹ ራሱ አይዲያ ሲጠፋባችሁ ደግሞ በዚህ መጣችሁ። እናንተ እኮ ለግላችሁ ለብቻችሁ አስባችሁ አቅዳችሁ ሰርፕራይዝ ብታረጓት ሄርሜላ ይበልጥ ሰርፕራይዝ ትሆን ነበረ። ነገር ግን ሰርፕራይዟን አበላሽ እና ሰብስክራይባንም በዛው እንደዚህ ስለሆነች ኮንግራ ማለት ትችላለች። በግዳይ ሳይሆን እንደው እንደ ሰውኛ እዚህ ጋር ስለደረስሽ እንኳን ደስ ያለሽ ማለት ተፈለክ እና ብላችሁ መንገር እስካላችሁ ድረስ እናንተ ግን ምንም ሳያቅ ድንገት መጥቶ እሱ ደግሞ እቺን ጥቁር ቲሸርት በቃ ሁሌ ነው እንደሚለብሳት ለምንድን ነው የማይቀይረው? ሁሌ ነው ጥቁር ቲሸርት የሚለብሰው እና ሄርሜ ብቻሽን ብትሆኚ ይሻልሻል። ከብቻሽን ብትመጪ ከሌላ ሰው ጋር ብትመጪ የምር ማለት ነው ያኛው ይሻልሻል ባይነኝ እንዳንድ ሴት ልጅ እንደኔ ማለት ነው። አይ ምትይ ከሆነ ለምኝ እናቴ እናንተ በየቀኑ አይዳ ይዛችሁ ስትመጡ እኛ ደግሞ ዘና እንልባችኋለን። ነው ፕሮብሌም። ጀግና ሴት መሆን አለብሽ። ገባሽ? ጀግና ሴት አልፈልግሽም ላለ ሰው መልስ ምትሽ አልፈልግም መሆን አለበት። በመጣ ቁጥር ሮጠሽ የምትጠመጠሚበት ከሆነ ይሄ ማለት በጣም ስህተት ነው። ይህ ፍቅር ሳይሆን በሽታ ነው ማለት ነው። ቤተሰብ ለቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ አድርጉ። ሁላችሁም እድሜና ጤና ይስጣችሁ ማለት ወዳለሁ።